ዘይት፣ ቀይ ሽንኩርት፣ ሽንኩርቱ ቀይ እስከሚሆን እንደዚህ ቀላ እስከሚል እናማስለዋለን። እንደዚህ እናማስለዋለን። እዛ ቲማቲም እንጨምራለን። ከዛ የተለያዩ ቅመሞች እንደዚህ አስተካክለናል እንጨምራለን። ስጋውን አጥበን አስተካክለናል። አሁን እዚህ ጋር እንጨምረዋለን። ስጋውን ካጨመርን በኋላ ትንሽ ከደን እናደርገዋለን። እንደዚህ እናማስለዋለን በደንብ። ከዛ ከደን እናደርገዋለን። አሁን እንደዚህ አምሮበታል። እዩት። ጥቁሩ ነገር እንትን ነው፣ ሎሚ ነው፣ የደረቀ ሎሚ ጨመርንበት። ሩዛችን እንደዚህ አጥበነዋል። አጥብ አድርገን ለ30 ደቂቃ አስቀምጠነው ነበረ። አሁን እንጨምራለን። ይኸው ጨመርኩት። እንትኑን ሽንኩርትና ቲማቲሙን አጥልየዋለሁ በማጥለያ። እንደምታዩት ጥርት ብሏል። አያችሁት? እንደዚህ ምር ብሎበታል። ዛፈራን የሚባለውን ስለማይወዱን ያልጨምርም። ይሄው ደረሰ ሩዛችን። በጣም ነው የሚያምረው። እንደ የቤቱ ይለያያል አሰራሩ። እስኪ እናንተ ደግሞ የምትሰሩትን ኮመንት ላይ ጻፉልኝ። ከዛ የሚሰራ እስኪ እናንተ የሰራችሁትን እናንተን አሰራር ደግሞ በኮመንት ጻፉልኝ። እኔ እንደዚህ ነው። ከወደዳችሁት ሌላ ነገር እንዲሰራላችሁ